በእናትሽ ተረጋጊ በእናትሽ በዚህ እንዴት ልረጋጋ ኤላን አላየሽውም እንዴ እጁ እኮ ተሰብሯል አይቼዋለሁ ይሄ ሁሉ ነገር የተፈጠረው ደግሞ በእኔ ምክንያት ነው እና እንደዚህ በማልቀስሽ አንቺን ከመጉዳት ውጭ ሌላ የምታመጪው መፍትሄ አለ አላውቅም ብቻ ግን በጣም ከፍቶኛል እሺ ቀርበሽ አውርተሽዋል ምን ብዬ ላናግረው ድፍረቱን አጣው ሳብሊ የሆነ ነገርማ ማለት አለብሽ እሱማ እኮ የሆነ ነገር ብሎ ደስ ይለኛል ግን ደግሞ ጆኒ ካየን ሌላ ችግር ነው የሚፈጠረው ለሱ አታስቢ ሳብሊ እኔ የሆነ መንገድ እፈልጋለሁ ምን እናድርግ ይኸውልሽ እኔ ጆኒን የሆነ ምክንያት ፈጥሬ ያዘናጋዋለሁ አንቺ ደግሞ ያኔ ኤላን ቀርበሽ ታወሪዋለሽ እሺ ግን የት ነው ያለው ከናታን ጋር ናቸው ከዛ በፊት ግን ራስሽን አረጋጊሽ መታጠቢያ ቤት ሄደሽ ፊትሽን ታጠቢሽ ደግሞ ከሱ ጋር ተጣልነው ብለም ደግሞ ማንንም አያምንም እዚህ ሁሉ ነገር ውስጥ የገባው በሰብለ ምክንያት ነው አይደል መሆኑ ነው ኤላ በግልጽ መልስልኝ ሰብለን አፍቅረሃታል አላቅም መልስ ሊሆን አይችልም ይኸውልህ እኔ ፍቅር ስሜትን አላውቅም አትዋሽ እንዴት እስካሁን ድረስ የፍቅር ስሜት አታውቀው እኔ እንጃ ብቻ የሆነ ሳሌ ብርክቲ ለምትባል የሚሰማኝ ስሜት ነው ለሰው ይተሰማኛል ማነት ደግሞ ብርክቲ የድሮ ትምህርት ቤት የነበረች የሆነች ጓደኛዬ ነች እና የሆነ ሰዓት ላይ አሪፍ ተቀራርበን ነበር ቆይ እሷ ታፈቅርህ ነበር ቃል አውጥታ አፈቅራለሁ አላለችኝ ግን ጀለሶች እቺ ልጅ አፍቅራህ ነው እንደምትሆነው ይሉኝ ነበር ቆይ አንተ በወቅቱ ምን ይሰማ ነበር ከሷ ጋር ሰው ደስ የሚል ስሜት ይሰማኝ ነበር እና ደግሞ ሳናስበው ሰዓቱ ያልቅብን ነበር ገባኝ ምኑን ይገባ ወደ ፍቅር እያመራችሁ ነበር አሁን ስለ ሰብለ ሳስብ እሱ ስሜት ነው ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ እንኳን ወደ እኔ ቻናል በሰላም መጣችሁ ዛሬ እንግዲህ ተወዳጅ የሆነው አፍላ ፍቅር በአፍላ ፍቅር እንግዲህ ሰብለ ያጣላቻቸው ሁለት ወንዶች ጆና ኤላ ማለት ነው እንግዲህ ሲጠበቅ የነበረው ፊልማ እነሱ ሁለት ወንዶች በሷ ምክንያት እንግዲህ በጣም ብዙ ጊዜ ሲዝቱ ሲዛዛቱ ነበረ በመጨረሻም እንግዲህ ይህንን ጌም ወይም ደግሞ ወደ ድብድብ ጌም አደረጉትና ጌሙን የተሸነፈ ሰው እሱ አጠገብ አይደርስም በሚል እንግዲህ አስይዘው ሊደባደቡ ቀጠሮ ይዘው ነበረ እንደሚታወቀው እንግዲህ ኤላ ሰብለን በግልጽ ባይናገርም ያፈቅራታል ነገር ግን ደግሞ ፍቅረኛ አላት ልጅቷ ደግሞ እሱን ታፈቅረዋለች በግልጽ በሚታይ መልኩ ማለት ነው ያው አንድ ሰው እንግዲህ ሁለት ሰው ሊያፈቅር አይችልም በእርግጠኝነት አንዳንድ ሰዎችን እንዳይከፋቸው ብለን በይሉንታ አብረናቸው ልንሆን እንችላለን እንጂ ምናልባት ቀድመው ህይወታችን ውስጥ ከነበሩ የፈለገኛ ባንፈልጋቸው እንኳን ለስሜታቸው ስንልና ይሉንታ ይዞን ከነዛ ሰዎች ጋራ ረጅም ጊዜ ዝም ብለን ልንኖር እንችላለን ግን ወደናቸው አይደለም ሰብለ እንግዲህ ሚሰብለ ጋር ያየን ያለነው ነገር እንደዛ ነው ከጆኒ መራቅ አትፈልግም ነገር ግን ውስጧ ግን ያለው ኤላ ነው እና በሁለት ሰው ተወዳ እንግዲህ ኤላ ደግሞ እሷን በጓደኝነት መጀመሪያ ላይ እሷ ስለነበረች ጓደኛ ካልሆን ብላ ስታስጨንቀው የነበረችው እሷ ነበረች ወደ ጓደኝነት ከገቡ በኋላ ከመለማመዳቸው የተነሳ እንግዲህ ሁለቱም ፍቅር ውስጥ ገብተዋል እሱ ልተውሽ ቢላት እንኳን በፍጹም ከሱ መራቅ አትፈልግም ተደብቃ ታየዋለች በጣም ብዙ ነገሮች እንግዲህ እሱ ሲርቃት እሷ ናት የምትከተለው ካጠገቤ እንዳደርሽ ተባብለው ነገር ግን ዙራ እሱን ስትፈልግ ግቢውን ስታስስ እናያታለን ይሄ ነገር እንግዲህ ያልተመቸው የእሷ ፍቅረኛ ጆኒ ደግሞ እውቅናም ስላለው በሰዎች ዘንድ የሱ ፍቅረኛ ከሌላ ወንድ ጋር ታየች የሚባለው ነገር በራሱ ለሱ በጣም ከባድ ነው ታዋቂ ነኝ ብሎ ስለሚያስብ ማለት ነው እና እንግዲህ በተደጋጋሚ ከሷ ራቅ ሲለው እሱ ደግሞ ከሱ ለተያይዞ በፍጹም ከሰብለ አርቅም እሷ እየቀረበችኝ እኔ አልሸሻትም በዛ ላይ ደግሞ እሷ ሁሉ ጊዜ የምትገኘው ከኤላ ጋር ነው እንግዲህ ፍቅረኛ ያላት ሴት ሆና እያለ ግን ምንም አይነት አክቷ ራሱ ፍቅረኛ እንዳለው ሰው አይደለም ምክንያቱም የኛውን ቤስት ፍሬንድ ሆኗት የነበረውን ኤላን አፍቅራለች እሷ እና
እንግዲህ በሁለቱ መካከል ጸብ የተነሳው በዚህ ምክንያት ነው። እናም ብዙ ጊዜ ለጸብ ይገባበዙ ነበረ። በጣም የምትወዳት ደግሞ መሲ ጓደኛዋ ሰብለ ሁለት ጓደኞች አሏት። አንደኛዋ አለም ናት። አለም በጣም ጥቅመኛና ለጥቅሟ ብቻ የተጠጋቻት። እንደውም ካያችሁ ለኤላ ስለ ሰብለ መጥፎ ነገሮችን ስትነግረው ነበረ። ምክንያቱም ደግሞ በኤላ አይን ሰብለ የተጠላች እንድትሆን በተደጋጋሚ ሰብለ መጥፎ ልጅ እንደሆነችና ሁሉንም ነገር እንደሚያምራት በዛ ላይ ሁሉም ያየችው ሁሉ እንደሚያምራት በዛ ላይ ደግሞ ከጆኒ ጋር እንኳ የተጣሉት ሌላ ወንድ ስትስም አይቷት ነው በማለት እንግዲህ ስሟን ስታጠፋና እንደምትታየው አይነት ሴት እንዳልሆነች ለኤላ በተደጋጋሚ ስትነግረውና ኤላ እንዲጠላት ስታደርግ ኤላ ደግሞ ይህን ነገር ለማጣራት ወደ መሲ ሄዶ ነበረ። ሰብሊ ምን አይነት ልጅ ናት ብሎ ሲጠይቃት እሷ እንግዲህ ስለ ሰብለ ማብራራት ትጀምራለች። በትምህርቷ ጎበዝ፣ መልኳ ቆንጆ፣ ጸባይዋ እያለች ስትል እሱን አይደለም ያልኩሽ ከጆኒ ጋር በምን ተጣሉ ነው። እናም እንግዲህ እሱ ያልሆነ ነገር ጠይቋት እንደተጣሉ ትነግረዋለች እና ለክብሯ ስትል እንደተጣሉ እንጂ በፍጹም የተባለው እንዳልሆነ እሷም ደግሞ ምናልባት ጆኒን ራሱ እንደሳመችው እርግጠኛ አይደለሁም እንኳን ሌላ ሰው ብላ እንግዲህ የጓደኝነት ጥግና የጓደኝነቷን መልካምነት ስታሳይ ነበረ። በተቃራኒው አለም ደግሞ እሷ በሱ እንድትጠላ የሁለቱ ቀረቤታ ስላላማራት ሰብለ እንዲጠላት ፈልጋ ነበረ። ኤላ ግን ነገሮችን በራሱም ስለሚያይ ብዙም ቦታ አልሰጣትም። አለም ግን በጣም ትጥር ነበረ በመካከላቸው ጥላቻ እንዲኖርና እሱ ከሰብለ አጠገብ እንዳይደርስ በጣም ብዙ ነገሮችን በማለት የኤላን አእምሮ ለመመረዝ ስትሞክር እያየናት ነው። ያው ኤላን ለግሏ ለማድረግ ስለፈለገች ነው። እና እንግዲህ የሰብለና የኤላ የቤስት ፍሬንድነት ግንኙነት እያደገ ሄዶ ሁለቱም በፍቅር ጥምድ ብለዋል። ሁለቱም ከሚባለው በላይ ተዋደዋል። ሁለቱ ተነጋግረው ይግባባሉ። ነገር ግን ፍቅረኛ አላት። ይሄ በጣም ከባድ ነው። እና እንግዲህ በይሉንታ አብራው የምትኖረው ጆኒ ከኤላ ጋር በየቀኑ ለጸብ ለድብድብ ይጋበዝ ነበረ። ከሰብለ ራቅ ሲለው ደግሞ እሷ እየተጠጋችኝ እሷ እየቀረበችኝ እኔ ያርቃትም ዙራ ዙራ እሱ ስር ነው የምትገኘው። ከአጠገቤ እንዳደርስ ብላ አስፈራርታው ዙራ ከእሱ አጠገብ ትገኛለች። ሁል ጊዜም በሚገርም ሁኔታ ከእሱ መራቅ አትችልም። እሱ ቢርቃትም እሷ ትከተለዋለች። ታዲያ ይሄ እንግዲህ እየዋለ እያደረ ወደ ፍቅር የተቀየረው ጓደኝነታቸው ኤላና ጆኒን ሊያደባድብ ችሏል። በመጨረሻም እንግዲህ ኤላ በጣም ብዙ ዛቻ ከጆኒ ይደርስበት ነበረ። ጆኒ ደግሞ እንግዲህ ራሱን ማስክ በመልበስ በጣም በተደጋጋሚ ናታንን ሲደበድበው አይተናል። ነገር ግን ብዙዎቻችን ግራ በመጋባት ናታንን የሚደበድበው ቾምቤ ነው፣ ምክንያቱም ደግሞ ቃጅልን ስለሚመኛት ናታን ለዛ ነው የደበደበው ብለን ስንል ነበረ። ነገር ግን እንደዛ አይደለም። እንግዲህ ጆኒ ቴኳንዶ እየሰለጠነ ስልጡን ነው። በጣም እንደውም ተሸላሚ ሁላ ነው። ነገር ግን ይህን ነገር ለማንም ሰው አይናገርም። በሚስጥር በድብቅ ነው የያዘውና የሆነ ቀን ለሰብለ የሆነ ነገር መግዛት ፈልገው ኦንላይን ላይ ለጓደኛው ስልኩን ሲያሳየው ድንገት ፎቶዎቹን ሲያንሸራትት የጆኒን የቴኳንዶ ልምምድና ሽልማት እንትኖችን ሜዳሊያዎችን አይቷል ማለት ነው። ካሌብ ነው እና እሱን በመደንገጥ እንደ አንተ ቴኳንዶ ትጫወት ነበር እንዴ ሲለው ለዛውን ተሸላሚ ነህ ቢለውም አይ አይደለም እሱ የጓደኛዬ ነው በማለት ለሁሉም ሰው እሱ ቴኳንዶ እንደሚሰራ ድብቅ አድርጎታል። ማንም ሰው አያውቅም። ታዲያ ግን ከኤላ ጋራ በጣም ይፎክር ነበረ። እገልሃለሁ ብቻ አንተን እንግዲህ ገድዬህ ነው የምገላገለው ከእጄ ላይ የጣልህ እያለ እንግዲህ ሲይዝትበት ነበረ። ኤላም ደግሞ እንደምታዩት ወንዳ ወንድ ነው፣ ማንንም ሰው አይፈራም። ከዚህ ቀደም ከአንድም ሁለት ሰው ልኮበት ቅጥቅጥ አድርጎ ስላባረረ ጆኒ በትንሹም ቢሆን ኤላን ፈርቶታል። ነገር ግን ደግሞ ልምድ ስላለው ከእሱ ጋር መደባደብ ይፈልጋል። ይህን ልምዱን እንግዲህ ናታን ላይ እንደ ኳስ እየነጠረ ሲያነጥረው ናታንን አይተናን በተደጋጋሚ ማስክ በመልበስ እዚህ ቀደም ኤላና ናታን ይህን ሰው ለመግጠም አብረው ሂደው ነበረ። ነገር ግን እንግዲህ ቴኳንዶ ሲለምድ የሆነ ድብድብ ብቻ ሳይሆን የሆነ ቴክኒክንም ተጠቅሞ ማሸነፍ ይቻላል። እና እንግዲህ ማስክ የለበሰ ሰው ጆኒ ነው ብለን እናስባለን። የሁለቱም አይናቸው ላይ የሆነ ነገር ጨምሮባቸው ነበር ያመለጠው ከድብድቡ በኋላ ማለት ነው።
ፊቱን ገልጠው ሊያዩት ሲሉ ነበር እንግዲህ የሆነ ነገር አይናቸው ላይ ጨምሮ ያመለጠው። ይህም እንግዲህ ድብድቡ አንዱ አካል ነው። ጥበብን ተጠቅሞ ማሸነፍ ይችላል ማለት ነው። እንግዲህ ከኤላ ጋራ ለመጨረሻ ጊዜ በአንድ ነገር ይደራደራሉ። እሱም በሰብለ ነው። እንግዲህ ኤላ ሰብለን ግቢ ውስጥ አቅፏት ሲታይ እንደውም ጆኒ ደርሶባቸው ነበር። ነገር ግን ጆኒን ለማናደድ ብዙ ነገር ሲያደርግ ነበር። የእሱን ፍቅረኛ አቅፎ ጭራሽ ደግሞ እሱን ሲያናድደው አስቡት። እና እንግዲህ በዚህ የተነሳ ለድብድብ ቀጠሮ ይዘው ነበረ። ሁላችንም ይህንን አጓጊ የሆነ ፍጥጫ የሁለቱ ድብድባቸው አይደለም፣ ከምንም በላይ ደግሞ ያስያዙት ነገር አለ። እሱም ደግሞ ኤላ ከተሸነፈ ከሰብለ አጠገብ ላይ ደርስ ማለት ነው። ጆኒም ደግሞ ከተሸነፈ ከፍቅረኛው ከሱ አጠገብ ድርሽ ላይል ነበር እንግዲህ የተነጋገሩት። እናም ያ የቀጠሮ ጌም ቀን ደረሰ። ሁለቱም ፎክረው ነበረ። እንዳያችሁት ከሆነ ጆኒ ስለምቀብርህ መቀበሪያን ሳጥን ይዘና ይላል። ኤላ ደግሞ እኔ እስከምመጣ መቀበሪያን ጉድጓድ እየጫርክ ጠብቀኝ እያለው እንግዲህ ሲዛዛቱ ቆይተው ወደዛ ወደ ድብድብ ቦታ ያመራሉ ሁለቱም። በዚህ መሀል ሰብለ ታለቅስ ነበረ። ለጆኒ አይደለም በነገራችን ላይ ለኤላ ነው እንግዲህ ይህ ሁሉ ነገር። በጣም ነው የምትወደው፣ ግን ምንም ማድረግ አትችልም። እና ይህን ነገር ደግሞ የምትረዳት መሲ ናት። እንደ መሲ አይነት የልብ ጓደኛ ብትጣሏቸው፣ ብታስከፏቸው የእናንተን ክፉ የማይፈልጉ የእናንተን መጥፎ ነገር የማይፈልጉ ሁሌም ከጎናችሁ የሚሆኑ ሰዎች እውነተኛ ጓደኛ እንግዲህ እንደ መሲ ነው። መሲ ከስሯ በችግሯ ጊዜ አጠፋም እና እንግዲህ በጣም በሚያሳዝን ሁኔታ ሲጠበቅ የነበረው ድብድብ ሌላ መልክ ይዟል። ኤላ ወደ ድብድብ ቦታው እያመራ እያለ ሁለቱም ተደዋውለው ነበረ። እኔም እየሄድኩኝ ነው አንተም ና ተባብለው መንገድ ከጀመሩ በኋላ ሌላ ያልታሰበ ነገር ተፈጥሯል። እዚህ ቀደም ናታንን ሲደበድበው የነበረው ሰው ማስክ ለብሶ ራሱ ጆኒ ነበረ። ልጁ እንግዲህ ከኤላ ጋር ፊት ለፊት መጋጠም ሳይሆን ኤላን ቀድሞ መንገድ ላይ እንደለመደው ማስክ ለብሶ እጁን ከሰበረው በኋላ ና እንጋጠም ማለት ነው የፈለገው። በጣም በሚገርም ሁኔታ ኤላም ሀገር ሰላም ነው ብሎ እንግዲህ መንገዱን ይቀጥላል። ነገር ግን መንገድ ላይ ያ ማስክ የለበሰው ሰውዬ ይጠብቀዋል። ያኔ እንግዲህ ኦኬ ጠርጥሬ ነበር አንተ ማለት የጆኒ ሰው ነህ ማለት ነው ብሎ እንግዲህ ኤላ ከዛ ሰው ጋር ድብድብ ይጀምራል። ነገር ግን ልጁ እጁን ሰበረው። እንግዲህ እዚህ ቀደም ካያችሁ ግቢ ውስጥ አንድ እጁን ብሰብረው ነው እንጂ ምንም አላደርገውም አልጎዳውም እያለ ሲያወራ ነበር ለዓለም ካያችሁ ማለት ነው። እንግዲህ ያለውን ነው ያደረገው። ቀድሞ በማስክ ውስጥ ራሱን ደብቆ እንዳይሸነፍ ማለት ነው። ያው ምንም ቢመታ አሁን እሱ ምንም ይጎዳው ነገር የለም። ነገር ግን ኤላ እንግዲህ መሬት ላይ አስተኝቶት ነበር። ሊደበድበው እንግዲህ በእጁ ሊመታው ሲል ነበር እጁን ጠምዞ የሰበረውና የኤላን እጅ ሰብሮታል። እናም እንግዲህ ከሰበረው በኋላ ግን ምንድን ነው ያደረገው? ራሱን በማስክ ሸፍኖ ስለነበረ ከእሱ አካባቢ ሩጦ ካመለጠ በኋላ እንግዲህ ስልክ ደውሎ የተባባልን ቦታ እየሄድኩ ነው የት አለህ ቶሎና ብሎ ሲጠይቀው ያየን ነው። እሱም ዛሬ አይሆንም እጄን እንደዚህ ችግር ገጥሞኛም ቢለውም አውቀ ነው ፈርተ ነው ሲለው ያየን ነበርና ያው እንደማይገጥመው ስለሚያውቅ ነው። ስለዚህ ኤላ እንግዲህ ቦታው ሄዶለት ነበረ። ለአንተ ባንድ እጅ አላንስም፣ ግን እንደዚሁ ብታሸንፍ በፍጹም ጨዋታው እንዳሸነፍክ አይቆጠርም ይቀጥላል ማለት ነውና ለሌላ ጊዜ እናድርገው ቢለውም ጆኒ ግን ዛሬ ካልሆነ ሙቼ እገኛለሁ ሲል እያየነው ነው። በዛ የተነሳ እንግዲህ ኤላ ደግሞ እኔ ባንድ እጅ አልችልም ግጥሚያውን፣ ስለዚህ ለሌላ ጊዜ ሸጋገር ቢልም እምቢ ስላለው አንድ ነገር ተስማምተዋል ማለት ነው። ትምህርት ቤት ውስጥ እኔ እንዳሸነፍኩና እኔ እጅህ እንደሰበርኩ ትናገራለህ። ስለዚህ ዛሬው ድብድብ ይቀራል፣ ያለዛ እና ደግሞ ከሰብለ ተርቃለህ። በዚህ የምትስማማ ከሆነ ድብድቡ ይቀራል፣ ያለዛ ግን ያው ተጋጥመን እንደማሸንፍ ታውቃለህ ነው አንድ እጁ ብቻ ስለሆነ። ስለዚህ በዚህ የተነሳ እንግዲህ በዚህ ተስማምተው ተለያይተዋል። ይህ ነገር ግን ቀጣይ በጣም ከባድ ነገር የሚያመጣ ይመስለኛል። ኤላ በጣም እልኸኛ ነው፣ አትንኩይ ባይ ነው። ስለዚህ ለጆኒ የሆነ ያቀደለት ነገር አለ። እናም በመጨረሻ እንግዲህ በዚህ ሀሳብ ተስማምተው ኤላም ትምህርት ቤት ውስጥ መጥቶ የእሱ እንደደበደበው እና እሱ እጁን እንደሰበረው ሲያውጅለት እያየን እንገኛለን። ይህ ነገር ከጀርባው ከባድ ነገር እንዳለው ግልጽ ነው።
ስለዚህ ነገሩ በዚህ አይቋጭም ማለት ነው። ነገር ግን ኤላ አንድ ስለ እሱ የማያውቀው ነገር ነበረ። እሱም እንግዲህ ጆኒ ቴኳንዶ እንደሰለጠነ አያውቅም ነበር። ይህን ነገር አለም ነግረዋለች። እንዴት እሱ ብቻ ሊደበድብህም አይችልም፣ እንደዚህ ሊያደርግህ አይችልም፣ የፈለገ ቴኳንዶ ቢሰለጥን አንተን እንደዚህ ሊጎዳህ አይችልም ብቻውን ብላ እንግዲህ ሚስጥር አለማውታለች። አፍላ ፍቅር የዛሬ ክፍል ይሄን ይመስል ነበረ። በሌላ እስከምንገናኝ ዛሬው ክፍል ይሄን ይመስል ነበረ። ሁላችሁንም አመሰግናለሁ። በሌላ ክፍል እስከምንገናኝ ድረስ በክፍል 229 እስከምንገናኝ ሰላም ቆዩልኝ። ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ሁላችንም የአፍላ ፍቅር ፋሚሊዎች በመቄዶንያ የገቢ ማሰባሰቢያ ፕሮግራም ላይ ተገኝተን ላይቭ ስትሪም ልናደርግ ነው። ሁላችሁም እየመጣችሁ እንግዲህ አነሰ በዛ ሳትሉ ለማህበሩ የተቻላችሁን አግዙ እላለሁ። አመሰግናለሁ። ሰላም እንዴት ናችሁ? ዛሬ እንግዲህ ሙሉ የአፍላ ፍቅር ክሩ መቄዶንያ ላይ በሚደረገው የገቢ ማሰባሰቢያ ተገኝተናልና እርዳታችሁ ድጋፋችሁ አይለየን እንላለን። ሰላም እንዴት ናችሁ ፋሚሊ? ዛሬ ሁላችንም የአፍላ ፍቅር አባላቶች በመቄዶንያ ዩቲዩብ ቻናል ላይ እንገኛለን፣ እንዳትቀሩ። ሰላም ቤተሰቦች እንዴት ናችሁ? አሁን በመቄዶንያ ላይቭ ላይ ያለነው፣ ሁላችሁም ታስፈልጉናላችሁ። እየመጣችሁ ሰውን ለመርዳት ሰውን በቂ ነው። ዛሬ ሐሙስ ከዚህ ሰዓት ጀምሮ የመቄዶንያ ዩቲዩብ ቻናል ላይ እኛ አፍላ ፍቅሮች ላይቭ ላይ እንገኛለን። ሁላችሁም እንጠብቃችኋለን፣ እንዳትቀሩ። ሰላም ቤተሰብ እንዴት ናችሁ? ዛሬ በመቄዶንያ የገቢ ማሰባሰቢያ ፕሮግራም ላይ እንገኛለን። አሁን ላይቭ ላይ ነው የምንገኘውና በመቄዶንያ ዩቲዩብ ቻናል ተከታተሉን። እንዲሁም ደግሞ በአፍላ ፍቅር ክሩ ተዋናይ የቲክቶክ አካውንት ልታገኙን ትችላላችሁ ማለት ነው። ይመቻችሁ። ገባ በሉ። ገባ። ሰላም እንዴት ናችሁ ቤተሰብ? ዛሬ እንግዲህ በመቄዶንያ የገቢ ማሰባሰቢያ ፕሮግራም አለንና ላይቭ ላይ ነው ያለነው። ሁላችሁም ገባ እያላችሁ የምትችሉትን ያህል ገዛ እንድታደርጉ። ሰላም ፋሚሊ እንዴት ናችሁ? አሁን የምንገኘው በመቄዶንያ አካውንት ላይቭ ላይ ነው። ሁላችሁም እንዳትቀሩ። ሰውን ለመርዳት ሰው መሆን በቂ። ሰላም እንዴት አላችሁ? ሄኖክ እባላለሁ፣ ተዋናይ ነኝ። እንግዲህ በመቄዶንያ ገቢ ማሰባሰቢያ ፕሮግራም ላይ ተገኝተናል። ላይቭ ላይ እንገኛለን። ከአሁን ሰዓት ጀምሮ ከኛ ጋር በመሆን አለው እንድትሉን በአክብሮት እንጠይቃችኋለን። ይመቻችሁ። ሰላም የአፍላ ፍቅር ቤተሰቦች እንዴት ናችሁ? ዛሬ በመቄዶንያ የገንዘብ ማሰባሰቢያ ፕሮግራም ላይ እንገኛለን። ሁላችሁም በያላችሁበት እንድትከታተሉን በትህትና እንጠይቃለን። ከኛ ጋር ሁኑ። ዋትስአፕ ያያነኝ እንግዲህ እንደሚታወቀው አፍላ ፍቅር ሙሉ ክሩ የመቄዶንያ ገቢ ማሰባሰቢያ ላይቭ ላይ እንገኛለን። ሁላችሁም ሰው ለመርዳት ሰው መሆን በቂ ነው። ይመቻችሁ። ሰላም ተመልካቾቻችን እንደምን አላችሁ? ይህ የመቄዶንያ የቲክቶክ ቻናል ነው። ከመጋቢት 6 ጀምሮ በመቄዶንያ ኦፊሻል ዩቲዩብ ቻናል እንዲሁም በተለያዩ የማህበራዊ ገጽ አማራጮች የገቢ ማሰባሰቢያ ፕሮግራም እናካሄዳለን። እስከዛሬ ድረስ ድጋፋችሁ ሳይለየን ከጎናችሁ የነበራችሁ ወዳጆቻችን በኢትዮጵያም በሀገር ውስጥም በሀገር ውጭም የምትገኙ የተለመደ ትብብራችሁ እንድታደርጉልን እንጠይቃለን። ስለምታደርጉልን ቀና ትብብር ከወዲሁ እናመሰግናለን። እስከዛው ደግሞ ከወዲሁ ማገዝ የምትፈልጉ የሁሉም የባንክ ቁጥራችን 7979 ነው። በውጭ ሀገር የምትገኙ ደግሞ ከሻፕና ዜላ አስቀምጠንላችኋል። ሰው ለመርዳት ሰው መሆን በቂ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ደግሞ በጥሩ ነገር መቄዶንያ ተገኝተናል። ሁላችሁም የአፍላ ፍቅር ተከታታዮች ዛሬ በጥሩ ነገር እንድትደግፉ እንድታግዙን ወደዚህ መተናልና ከአሁን ሰዓት ጀምሮ በላይቭ እንድትከታተሉን በአክብሮት እንጠይቃለን። እናመሰግናለን። እንወዳችኋለን።